ከኋላ የምታየው ፎቶ የሰው መስሎ ከሆነ ተሳስተሃል። ሰው አይደለም አንበሳ ነው እንዴ አንተ። ይህ ሰውዬ ማለት ነው የአፍሪካው ናፖሊዮን ቦናፓርት የሚገርም ጭንቅላት ያለው ጀነራል ነው እንዴ። ወዲያው ነው ማለት ነው አፄ ዮሐንስ ሲያዩት በቃ ኧረ ይሄማ የሚገርም ልጅ ነው ምናምን ያሉት። በቃ ወዲያው ነው ራሴ የሆነው ብዙ ወዲያው ስላችሁ ያው እና ከአፄ ዮሐንስ ጋር ቤስት ፍሬንድ ነው በጣም በቃ ሚሊሻ ምናምን አብረው ነው የሚጫወቱት ማለት ነው። ፐብጅ ምናምን ያው በሪል ላይፍ ነው እንደሱ እንጂ እና ይህ ሰውዬ ኩፊት ላይ ሄዶ ሱዳኖችን ዱቄት ግብጾችን ዱቄት በማድረግ ነው የሚታወቀው በቃ። እና አሁን ጣሊያን ጋር ያለውን ነው የምነግራችሁና ጣሊያኖች የደሃ ልጅ ነው እሺ ባይዘ ራሱን ከታች ነው ያነሳው። የደሃ ልጅ ነው የገበሬ ልጅ ነው ራሱን ከታች አንሱ ነው ራሱን ጽድት ያለ ራስ ያደረገው ራሱን በጀግንነቱና በጭንቅላቱ ዶጋሊ ላይ ከዶጋሊ በፊት ግን ተገናኝተው ጣሊያኖች መሽገው በጣም ወታደሮቹን ገለውበታል። ቂም ይዟል እሱ። ከዛ ዶጋሊ ላይ ተገናኙ። ዶጋሊ ላይ ዶጋ መዳቸውን ነው ያበነነላቸው ጣሊያኖችን ወቀጠን ያረጋቸው ማለት ወቀጥ 500 ወታደር ገደለ። የጣሊያን ወታደር ማለት የተደራጀ ወታደር ማለት ነው። ከዛ የአድዋ ጦርነት ተቃረበ። የአድዋ ጦርነት ሲቃረብ ከሚኒሊክ ጋር ኩርፈኛ ነው። ሚኒሊክ ጋር አይስማማም። ለምንድን ነው የማይስማማው? ሚኒሊክ አፄ ዮሐንስ ጀርባ አሸርቧል ስለሚል ሚኒሊክ ደግሞ ያሸረበው ከአፄ ቴዎድሮስ ላይ አሸርበሃል በሚል ከአፄ ዮሐንስ ጋር ጥለኛ ነው። ሚኒሊክ ደግሞ አፄ ቴዎድሮስ እና ሚኒሊክ ክሎዝ ናቸው፣ እንደ አባትና ልጅ ናቸው ባይዘይ ማለት ለማታውቁ እና በዚህ ቂም ይዟል። ስልጣኑንም ስለሚፈልግ አሸርቧል ከኋላ ሚኒሊክ ማለት ነው። እና እሱ ቂም አለ። ሁለተኛ ደግሞ ንግስና ነው ውርሱ የአፄ ዮሐንስ ልጅ ሆነው የመንገሻ ዮሐንስ ነው እንጂ አንተ አይደለም ብሎ ነው የሚያስበው ራስ አሉላ። እና መንገሻ ዮሐንስና አሉላ ከጣሊያኖቹ ላይ ብዙ ኦፈር እንዲከዱ ብዙ ኦፈር ቀርቦላቸው ራስ መንገሻ ዮሐንስ ተነክሳለ ብለውታል። ነገር ግን ይኸውልህ የዛ የተንቤን ሰዎች ነው እሱ የተንቤን ሰው ነው አሉላና የመክዳት ቻንሱ ይበልጣል። ምክንያቶች አሉ፣ ግን ሀገሩን መክዳት አይፈልግም። ገብቷል? ከሚኒሊክ ጋር ወዲያው ነው የተሰለፉት። ጣሊያኖችን እንኩ ቅመሱ ነው ያሏቸው። ገብቷል? የዛን አካባቢ ሰው ልክ አሁን ባለው ነገር አይተህ እንደ ባንድ አንዳንድ ሰው ነው ባይዚ እናንተን አይደለም እናንተ እዚህ ያላችሁ ሰዎች ትመቹኛላችሁ ባይዚ እና እንደዛ አድዋ ጦርነት ላይ በጣም ዱቄት አደረገው ከባራቴሪ ጋር ማለትም የጣሊያን ዋና አዛዥ ጋር በጣም የግል ጸብ ነው ያላቸው። የግል ነቆራቸው ናቸው። እሱ ራሱ ሌላ ታሪክ ይወጣዋል ማለት ነውና ስላመለጠው ደሙ ፈልቷል። ባራቴሪ ጣፉ አምልጦ ወደ አስመራ ገብቶ ነው ሄዶና ከዛ በኋላ ግን ያው አስመራን አጣናት ኤርትራን አጣናጣን ካድዋ በኋላ እሱንም ሌላ ነገር ሰራላችኋለሁ። እሱም ከ11 ወር በኋላ ከተንቤን ባላባት ጋር ተዋግቶ አሸንፎ ነበር። ግን እግሩ ተመቶ እንትን ተቀይሮበት ሞተ በዚህ ጉዳይ እና ምንም ያን ያህል ሆነር ሲሰጠው አላይም ይሰውና ያሳዝ